አላሁ ስብሓንሁ ወተዓላ በቁርአን ውስጥ ካለፉ ሕዝቦች ታሪክ ውስጥ ብዙውን አውግቶልናል። ይህም ለተግሳጽና ለትምህርት እንጂ ለመዝናኛ አልያም ጊዜ ለማሳለፊያ አይደለም። ታዲያ በቁርአን ከሚተረኩ ትረካዎች ውስጥ አላህ ያላቃት ያጥራራት እንዲሁም ከዓለማት ሴቶች የመረጣት መርየም ማን ናት? ይህች ንጽሕት ሴት ማን እንደሆነችና ዝርዝር ታሪኳን ለማወቅ ዘመናትን ወደ ኋላ መመለስ ይኖርብናል። ዒሳ ዓለይሂ ሰላም ከመወለዱ በፊት ወደ ነበረው ነቢዩላህ ዘከርያ ዓለይሂ ሰላም ዘመን ወደ ኋላ እንመለሳለን። ታሪኩ የሚጀምረው በሁለት እህትማማቾች ነው። አንደኛዋ ሐናና ስትባል ሌላኛዋ ደግሞ ሐና ትባላለች። ሐናና የነቢዩላህ ዘከርያ ዓለይሂ ሰላም ሚስት ነበረች። ሐና ደግሞ በዚያ ዘመን ከነበሩት ደጋግ የአላህ ባሮች አንዱና የሕዝቡ መሪ የነበረው የዒምራን ሚስት ነበረች። ይህም ነቢዩላህ ዘከርያ ዓለይሂ ሰላም ነቢይ ከመሆናቸው በፊት የነበረ ወቅት ነው። ይህ ደግ ሰውም ዒምራን ይባላል። አላሁ ስብሓንሁ ወተዓላ ዒምራንን ከዓለማት መርጦታል። ከነቢያትና ከመልእክተኞች ጋርም ለይቶ አክብሮታል። አላህ እሱን አስመልክቶ በቁርአን እንዲህ ይላል፣ አላህ አደምን፣ ኑሕን፣ የኢብራሂምን ቤተሰብና የዕምራንን ቤተሰብ በዓለማት ላይ መረጠ። ሰደቀላሁል ዐዚም። ታዲያ ዕምራንና ባለቤቱ ሐና የዘመኑ ምርጥ ሰዎች ቢሆኑም ልጅ ግን አልነበራቸውም። ሐና መሃን ነበረች። አንድ ቀን ግን ሐና አንዲት ወፍ ለጫጩቷ ምግብ ስታጎርስ ተመለከተች። ይህ ትዕይንት የእናትነት ስሜቷን ቀሰቀሰው። ልክ እንደዚህ ወፍ እሷም ልጅ እንዲኖራት ተመኘች። በመሆኑም ጌታዋ ልጅ እንዲሰጣት አጥብቃ ለመነችው። በዕድሜ የገፋች ብትሆንም አላህ ልጅ ከሰጣት ያንን ልጅ ለቤተ መቅደስ አገልግሎት ብቻ የተለየ ሙሐረር እንደምታደርገው ስለተሳለች ብዙም ሳይቆይ አላህ ዱዓዋን ተቀበላት። የዕምራን ባለቤት ሐናም ጸነሰች። በሆዷ ውስጥ ጽንስ መኖሩን ስታውቅ ደስታዋ ወሰን አጣ። ለባለቤቷ ዕምራን ስታበስረውም እርሱም እጅግ ተደሰተ። ዕምራን ለዚህ ታላቅ ጸጋም አላህን አመሰገነ። ሐናም በገባችው ቃል መሠረት በሆዷ ያለውን ልጅ ለአላህ ቤት ኺድማ ተሳለች። ነገር ግን በሆዷ ያለው ወንድ ይሁን ሴት የምታውቀው ነገር አልነበረም። አላህ ይህን አስመልክቶ በቁርአኑ እንዲህ ይላል፣ የዕምራን ባለቤት ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጽንስ ላንተ አገልግሎት የተለየ ይሆን ዘንድ ላንተ ተሳልኩ፣ ከኔም ተቀበለኝ፣ አንተ ሰሚውና አዋቂው ነህና ባለች ጊዜ የሆነውን አስታውስ። ሰደቀላሁል ዐዚም። ነገር ግን ጥቂት ወራት ካለፉ በኋላ ያ ደጉ ሰው ዕምራን የልጁን መወለድ ሳይመለከት በአላህ ፈቃድ ከዚህ ዓለም በሞት ተለየ። የዕምራን ሚስት ሐናም የመውለጃ ጊዜዋ ደርሶ ምጥ ያዛት። ልክ ልጇን እንደወለደችም ሐና ልጇን ስትመለከት አንድ ነገር አስደነገጣት። የተወለደችው ሴት ልጅ ነበረች። ታዲያ አሁን እንዴት አድርጋ ነው ለአላህ የገባችውን ቃል የምትፈጽመው? ምክንያቱም በዚያ ዘመን ለቤተ መቅደስ አገልግሎት ሴት ልጅ እንደ ወንድ ልጅ አትቆጠርም ነበር። ሐና በዚህ ጊዜም ጌታዬ ሆይ እኔ ሴት ልጅ ወለድኩ በማለት ወደ አላህ ተማጸነች። ሐና የፈለገችው ወንድ ነበር፣ ምክንያቱም ወንድ ልጅ ለአገልግሎት ብርቱ ነውና። ይህች ሴት ልጅ ግን ለቤተ መቅደስ አገልግሎት አትመጥንም ብላም አሰበች። ይህ ንግግሯ ቃል የገባቸውን መፈጸም ባለመቻሏ ለአላህ ይቅርታ እንደመጠየቅም ነበር። ምክንያቱም ወንድ ልጅ እንዲሆን አጥብቃ ትመኝ ነበር። ያም ሆኖ ግን ለጌታዋ የገባቸውን ቃል አልጣሰችም። ይልቁንም ምንም እንኳ የተመኘችው ወንድ ቢሆንም ይህችን ልጅ ለአላህ ብቻ የተገዛችና ንጽሕናዋ የተጠበቀ ንጽሕት አድርጋ ለማሳደግም ወሰነች። በመሆኑም መርየም ብላ ሰየመቻት። ትርጉሙም አንተን የምታገለግል ንጽሕት ባሪያህ ማለት ነው። ከዚያም አላህ ልጇን መርየምንና
ዘርዋን ከተረገመው ሰይጣን እንዲጠብቅላትም ተማጸነች። አላሁ ሱብሓነሁ ወተዓላ ሰሚ፣ አዋቂ፣ ተመልካችና የባሮቹን ሁኔታ በቅርበት የሚያውቅ ጌታ በመሆኑ ከመርየም እናት የታየውን ይህን ልባዊ ዱዓ እና ቅንነት ሳይቀበለው እንዲሁ አልቀረም። ዱዓዋን መለሰላት። መርየምን እጅግ በላጭ በሆነ አቀባበልም ተቀበላት። እሷንም ሆነ ዝርዮቿን ከተረገመው ሸይጣን ጠበቃቸው። አላሁ ሱብሓነሁ ወተዓላ ይህን አስመልክቶ እንዲህ ይላል፣ ጌታዋን በደህና አቀባበል ተቀበላት፣ ምርጥ አስተዳደግንም አሳደጋት። ሰደቀላሁል ዐዚም። ዘመናት ነጎዱ። መርየምም ዓለይሃ ሰላም አድጋ ለአካለ መጠን ደረሰች። አሁን እናቷ በገባችው ቃል መሠረት ለአላህ አምልኮ የተለየች ሆና በበይተል መቅዲስ የምታገለግልበት ጊዜም መጣ። ይህ በሆነ ጊዜ ግን በከተማው የነበሩ ሰዎች ሁሉ መርየምን ለመንከባከብና ኃላፊነቷን ለመውሰድ እጅጉን ተሻሙ። ምክንያቱም መርየም ሴት ልጅ በመሆኗ የምግብ፣ የልብስ፣ የትምህርትና አጠቃላይ ጥበቃ የሚያደርግላት ረዳት ያስፈልጋት ነበር። ደግሞም ለቤተ መቅደስ አገልግሎት ከቤተሰቦቿ የተሳለች የመጀመሪያዋ ሴትም ነበረች። የከተማው ሊቃውንት አላህን በጽናት የሚያመልኩና ደጋግ ሰዎች ይህን ሲሰሙ መርየምን ለመረከብ ሁሉም ተሽቀዳደሙ። ምክንያቱም መርየም ቤተሰቧ በታላቅ አምልኮና በደግነታቸው የታወቁ ነበሩ። በተለይም አባቷ ዒምራን የሕዝቡ መሪና ታላቅ ዓሊምም ስለነበር ልጁን መርየምን መንከባከብ በሕዝቡ ዘንድ ትልቅ ክብርና ዝና የሚያሰጥ ተግባር ተደርጎ ይታይም ነበር። በዚያ ወቅት የአላህ መልእክተኛ እንዲሆን የተመረጠው ነቢዩላህ ዘከርያ ዓለይሂ ሰላም መርየምን እኔው ልንከባከባት ይገባል በማለት መጣ። ሆኖም ሌሎች ሊቃውንትና የቤተ መቅደሱ ካህናት በፍጹም አንተን ብቻ አናስቀድምም፣ እኛም ይህን ክብርና ታላቅ ዕድል ማግኘት እንፈልጋለን በማለት ተከራከሩ። በመርየም አስተዳደግ ዙሪያ አለመግባባቱም በረታ። ነቢዩላህ ዘከርያ ዓለይሂ ሰላም እኔ የቅርብ ዘመድ ስለሆን እኔ ቀዳሚ መሆን አለብኝ ቢላቸውም እነርሱ ግን ብቸኛው መፍትሔ ዕጣ መጣል ነው፣ ዕጣው የወጣለት ሰው መርየምን የመንከባከብ ዕድል ይኖረዋል በማለት ተስማሙ። በዚህ መሠረት ሁሉም የየራሳቸውን ብዕር ይዘው መጡ። ከዚያም ብዕሮቻችንን እናስቀምጥና ምንም የማያውቅ ሕፃን ልጅ እንዲመርጥልን እናድርግ፣ ሕፃኑ የመረጠው ብዕር ባለቤት መርየምን ይረከባል ተባባሉ። አንድ ሕፃን ልጅ መጥቶ አንዱን ብዕር እንዲያነሳ ተደረገ። በአላህ ፈቃድም ያ ሕፃን የመረጠው የነቢዩላህ ዘከርያን ዓለይሂ ሰላም ብዕርን ነበር። ሆኖም ሰዎቹ በዚህ አልረኩም። በመጠራጠር ዕጣው እንዲደገም አደረጉ። ነገር ግን በተአምር በሚመስል ሁኔታ ዕጣው በተደገመ ቁጥር ሕፃኑ የሚመርጠው የነቢዩላህ ዘከርያን ዓለይሂ ሰላም ብዕር ብቻ ሆነ። በዚህ ጊዜ ዘከርያ ዓለይሂ ሰላም በአላህ የተመረጠ መሆኑን ሁሉም ተረዱ። መርየምንም ለእርሱ አስረከቡት። አላሁ ሱብሓነሁ ወተዓላ ይህንን አስመልክቶ እንዲህ ይላል፣ ይህ ታሪክ ወደ አንተ የምናወርደው ከሩቅ ወሬዎች ነው። መርየምን ማን እንደሚያሳድጋት ብዕሮቻቸውን ለዕጣ በሚጥሉ ጊዜ አንተ አብረሃቸው አልነበርክም። በሚከራከሩም ጊዜ እነርሱ ዘንድ አልነበርህም። ሰደቀላሁል ዐዚም። በዚህ መልኩ ነቢዩላህ ዘከርያ ዓለይሂ ሰላም መርየምን ተረከባት። በቤተል መቅዲስ ውስጥ ከፍ ያለና የተከበረ ቦታም አዘጋጀላት። ይህም ቦታ ልክ እንደ ሚሕራብ ያለ ሲሆን ከሰው እይታ ርቃ አላህን ብቻ የምታመልክበትና የግል ዒባዳዎቿን የምትወጣበት ስፍራ ነበር። መርየም ዓለይሃ ሰላም በቤተ መቅደሱ ውስጥ ለተመደበላት አገልግሎት ከምትወጣበት ጊዜ ውጭ አብዛኛውን ሰዓቷን በዚህ ስፍራ ለአላህ ዒባዳ በማድረግ ታሳልፍ ነበር። ነቢዩላህ ዘከርያ ዓለይሂ ሰላም መርየምን የመንከባከብ ኃላፊነትን ከተረከበ በኋላ ምግቧንና መጠጧን ያቀርብላት፣ አስተዳደጓንና ትምህርቷንም በቅርብ ይከታተል ነበር። ዓመታት አልፈው መርየም ስትጎረምስ ለአላህ ያላት ፍጹም ታማኝነትና ትሕትና እንዲሁም ስለ አላህ ሕግጋት ስለ ሐላልና ሐራም ያላት ጥልቅ ዕውቀት በሕዝቡ ዘንድ መነጋገሪያ ሆነ። በዕውቀትና በአምልኮ ከእኩዮቿ ሁሉ በልጣ ተገኘች። መርየም ዓለይሃ ሰላም
ከጌታዋ ዘንድ ያለው ዕውቀቷና ወደ እርሱ ያላት መቀራረብ እየጨመረ በሄደ ቁጥር ከሰዎች ተገላ ለአምልኮ ብቻ የመሰጠት ፍላጎቷ እየበረታ መጣ። በዚህ ጊዜ ነበር በእርሷ ላይ ታላላቅ ተአምራትና ድንቅ ምልክቶች መታየት የጀመሩት። በታሪክ መዛግብት እንደሚነገረው ዘከርያ ዓለይሂ ሰላም መርየም ወዳለችበት የአምልኮ ስፍራ አልያም ሚሕራብ በገባ ቁጥር ከሷ ዘንድ አስገራሚ ሲሳይን ይመለከት ነበር። በታሪክ ዘገባዎች እንደተጠቀሰው በበጋ ወቅት የክረምት ፍራፍሬዎችን፣ በክረምት ወቅት ደግሞ የበጋ ፍራፍሬዎችን ከሷ ዘንድ ያገኛል። ዘከርያ ዓለይሂ ሰላም በዚህ ነገር ተገርሞ መርየም ሆይ ይህ ሲሳይ ከየት መጣለሽ? ማን ነው የሚያመጣለሽ? ብሎ ጠየቃት። መርየምም ይህ ከፈጣሪዬ ከአላህ ዘንድ ነው ስትል መለሰችለት። አላሁ ስብሓንሁ ወተዓላ ይህን አስመልክቶ እንዲህ ይላል፣ ዘከርያ በእሷ ላይ በሚሕራቡ በገባ ቁጥር ከእሷ ዘንድ ሲሳይን አገኘ። መርየም ሆይ ይህ ለአንቺ ከየት ነው የሚመጣው አላት። እሷም እርሱ ከአላህ ዘንድ ነው፣ አላህ ለሚሻው ሰው ያለ ገደብ ሲሳይን ይሰጣል አለችው። ሰደቀላሁል ዐዚም። በአንድ ወቅት መርየም በሚሕራቧ አልያም በአምልኮ ስፍራዋ ውስጥ ሆና ስትሰግድና ስታመሰግን በነበረችበት ወቅት ድንገት መላእክት መርየም ሆይ መርየም ሆይ በማለት ተጣሩ። በዚያ ስውር ስፍራ የሚጠራት ማን እንደሆነ ለማወቅ በመገረም ስትመለከት መላእክት ሲያነጋግሯት አገኘች። አላህም ሱብሓነሁ ወተዓላ እንደ መረጣት ከነውር ሁሉ እንዳጠራትና በዘመኗ ካሉ የዓለም ሴቶች ሁሉ በላይ እንዳላቃት አበሰሯት። አላሁ ሱብሓነሁ ወተዓላ ለአምልኮ መርጧታል፣ ከመጥፎ ስነ ምግባርም አንጽቷታል። ስለዚህም መርየም ሆይ ለጌታሽ ታዛዥነትን አዘውትሪ፣ በቁኑት አልያም በትሕትና ቁሚ። አላህ ለሰጠሽ ታላቅ ክብርና ጸጋም ምስጋና ይሆንሽ ዘንድ ስገጂ፣ ከሚሰግዱትም ጋር አብረሽ ስገጂ አልያም ሩኩዕ አድርጊ በማለት መላእክቱ አዘዟት። አላህ ይህን አስመልክቶ እንዲህ ይላል፣ መላእክትም መርየም ሆይ አላህ በርግጥ መረጠሽ፣ አነጻሽም፣ በዓለማት ሴቶች ላይ መረጠሽ ባሉ ጊዜ የሆነውን አስታውስ። መርየም ሆይ ለጌታሽ ታዘዢ ስገጂም፣ ከሚሰግዱትም ጋር ስገጂ አሏት። ሰደቀላሁል ዐዚም። በዚህ ጊዜ መርየም ዓለይሃ ሰላም ታላቅ ፈተና ከፊቷ እንዳለ ተረዳች። የአላህ ወዳጆች እንዲህ ያለውን ከፍተኛ ደረጃ የሚያገኙት በአላህ መንገድ ላይ ታላላቅና አስቸጋሪ ፈተናዎችን አልፈው እንደሆነም ይታወቃል። የእነርሱ ደረጃ ከሌላው ሰው የተለየ እንደሆነ ሁሉ ፈተናቸውም እንደ ተራ ሰው አይደለም። ለመሆኑ ምን አይነት ፈተና ይሆን የሚጠብቀኝ ስትል መርየም ዓለይሃ ሰላም ራሷን ጠየቀች። የሚመጣውን ግን አታውቅም ነበር። ከዚያም መርየም ጌታዋን ለአምልኮ ብቻ እንዲያመቻቻት በዱዓም እንድትበረታ የሚመጣባትንም ፈተና እንዲያቀልላትና በስኬት እንድትወጣው እንዲረዳት ለመነች። ከሰዎች ፈጽሞ ተለይታ በቤተ መቅደሱ በስተ ምስራቅ በኩል ባለ ስፍራ አላህን ብቻ ለማውሳትና ለመለመን ተገለለች። ሆኖም ግን ያ የጠበቀችው ፈተና ሩቅ አልነበረም። መላእክት ካነጋገሯት ጥቂት ጊዜያት በኋላ መርየም በሚሕራቧ ውስጥ እያለች ሌላ መልእክተኛ መጣ። ፈተናውም ያኔ በይፋ ተጀመረ። መልአኩ ጅብሪል ዓለይሂ ሰላም በመልከ መልካም ሰው ተመስሎ በንጽሕቲቱ መርየም ፊት ተገለጠላት። የመጣውም ከፊቷ ያለውን አስቸጋሪ ፈተና ሊያበስራት ነበር። መርየም ጅብሪልን በሰው አምሳል ባየችው ጊዜ ክፉኛ ደነገጠች። ማንም ሊገባበት በማይችልበት በዚህ የተከለለ ስፍራ ይህ እንግዳ ሰው እንዴት ሊገባ ቻለ? ከየትስ መጣ? ምንስ ይፈልጋል? የሚሉ ጥያቄዎች በአእምሮዋ ተመላለሱ። መጀመሪያ ላይ መጥፎ ነገር ሊያደርስባት የመጣ ሰው መስሏት ነበር። በመሆኑም ወደ ጌታዋ ተስፋ በመጠጋት እንዲህ አለችው፣ አላህን የምትፈራና የምትጠነቀቅ ከሆንክ እኔ በአርረሕማን አልያም በአዛኙ ጌታ እጠበቃለሁ። እባክህ አትቅረበኝ። ለአምልኮ ባለሁበት ግላዊ ስፍራዬም
ተወኝ። በታሪክ መዛግብት እንደሚነገረው መርየም ዓለይሃ ሰላም አርረሕማን በማለት የአላህን ስም በጠቀሰች ጊዜ ጅብሪል ዓለይሂ ሰላም ከአላህ ፍራቻ የተነሳ ወደ ኋላ አፈገፈገ። መላእክት አላህን እጅግ በጣም ይፈራሉና። ከዚያም እንዲህ አላት፣ መርየም ሆይ አትፍሪ፣ አትደንግጪም። እኔ ያንቺው ጌታ መልእክተኛ ነኝ። አላህ በእርሱ ፈቃድና ችሎታ ከኀጢአትና ከነውር የጸዳ ንጹሕ ወንድ ልጅ እንድሰጥሽ ልኮኝ ነው የመጣሁት። በዚህ ጊዜ የመርየም ግራ መጋባት ይበልጥ በረታ። በድንጋጤና በሐዘን በፍርሃትና በጭንቀት ሆና እንዲህ አለች፣ እኔ ባል ሳይኖረኝ በዝሙትም ያልተነካሁ ንጽሕት ሆኜ ሳለ እንዴት ልጅ ሊኖረኝ ይችላል? ስትል ጠየቀች። አላሁ ስብሓንሁ ወተዓላ ይህን አስመልክቶ እንዲህ ይላል፣ ከእነርሱም መጋረጃን አደረገች፣ መንፈሳችንንም ጅብሪልን ወደ እርሷ ላክን፣ ለእርሷም ትክክለኛ ሰው ሆኖ ተመሰለላት። እኔ አንተ አላህን የምትፈራ ከሆንክ በአርረሕማን እጠበቃለሁ አለች። እርሱም እኔ ንጹሕን ልጅ ላንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። እኔን ሰው ያልነካኝና አመንዝራም ያልሆንክ ስሆን እንዴት ልጅ ይኖረኛል? አለችው። ሰደቀ አላሁል ዐዚም። ይህ ንግግሯ የእሷን እጅግ የላቀ ጥንቃቄና ሐያእ ያሳያል። ምንም እንኳ ነገሩ ከአላህ የተላከ ብስራት ቢሆንም ስለ ክብሯና ስለ ንጽሕናዋ ያላት ስጋት ግን ከምንም በላይ ነበር። ያለ ባል ልጅ መውለድ እንዴት ያለ ተአምር ነው በማለት መገረሟን ቀጠለች። ጅብሪልም ዓለይሂ ሰላም እንዲህ ሲል መለሰላት፣ ነገሩ ልክ እንዳልሽው ነው። ነገር ግን አላህ ያለ ወንድ ንክኪ ልጅ እንዲሰጥሽ ወስኗል። ጌታሽም ይህ በእኔ ላይ እጅግ ቀላል ነው ብሏል። የእሱን ችሎታ የሚሳነው ምንም ነገር የለም። ይህ ያለ አባት ልጅ መውለድሽ ለአላህ ችሎታ ታላቅ ማሳያና በሰዎች ሁሉ ፊት ድንቅ ተአምር ይሆን ዘንድ ነው። አላህ አደምን ያለ አባትና ያለ እናት የፈጠረ ጌታ አንቺን ያለ አባት ልጅ እንድትወልጂ ማድረግ አይሳነው። መርየም ሆይ ነገሩ እንደተባለው ነው። ጌታሽ እርሱ በእኔ ላይ ቀላል ነው፣ ለሰዎችም ተአምር ከእኛም እዝነት ልናደርገው ይህንን አደረግን፣ የተፈረደም ነገር ነው አላት። ሰደቀ አላሁል ዐዚም። ጅብሪል ዓለይሂ ሰላም ለመርየም ይህንን በነገራት ጊዜ የመርየም ልብ ረጋ። ለአላህ ውሳኔም በደስታና በሙሉ እምነት እጇን ሰጠች። በዚህ ቅጽበት ጅብሪል ዓለይሂ ሰላም በልብሷ ኪስ መክፈቻ ላይ እፍ አለበት። ያችም እስትንፋስ በአላህ ችሎታ ወደ ማኅፀኗ ደረሰች። ወዲያውኑም ወደፊት ታላቅ ነቢይ፣ መሪ፣ መልእክተኛና ለሰዎችም መመሪያ የሚሆን ንጹሕን የተመረጠ ልጅ ጸነሰች። አላህም ይህንን አስመልክቶ በቁርአኑ እንዲህ ይላል፣ ያችን ብልቷን የጠበቀችውን የዕምራንን ልጅ መርየምንም ምሳሌ አደረገ። በእርሱም በልብሷ ቀዳዳ ውስጥ ከመንፈሳችን ነፋንበት። በጌታዋ ቃላትና በመጻሕፍቱም አመነች፣ ከታዛዦቹም ነበረች። ሰደቀ አላሁል ዐዚም። መርየም ዓለይሃ ሰላም የዒሳን ዓለይሂ ሰላም ጽንስ እንደተሸከመችና የአላህ ውሳኔ የማይቀለበስ መሆኑን ባወቀች ጊዜ ከሰዎች ራቀች። ማንም እንዳያያት እሷም ማንንም እንዳታይ ሆና በሚሕራቧ ውስጥ ተቀመጠች። ወደፊት ምን ሊፈጠር እንደሚችል እያሰበች በአላህ ፍራቻ ውስጥ ሆና ዱዓ ታደርግ ነበር። እርግዝናዋ በግልጽ መታየት ሲጀምር ለሰዎች ምን እንደምትል፣ እነርሱስ ስለ ክብሯና ስለ ንጽሕናዋ ምን ሊያስቡ እንደሚችሉ እያሰበች ትጨነቅ ነበር። በዚህ ሁኔታ ላይ ያለች የአላህ ፈቃድ እስኪፈጸም ድረስ ከሚሕራቧ አትወጣም ነበር። ሆኖም ግን ነቢዩላህ ዘከርያ ዓለይሂ ሰላም በሚያየው ነገር መጠራጠር ጀመረ። በንጽሕቲቱ መርየም ላይ አንድ እንግዳ ነገር እንደተፈጸመ ተሰማው። አንድ ቀን ወደ እርሷ መጥቶ ሊጠይቃት ቢፈልግም ከእፍረት ብዛት የተነሳ አንደበቱ ተሳሰረ። ይህች በንጽሕናዋ የታወቀች ታላቅ ሴት ያለ ባል እንዴት ትጸንሳለች? ይህ የማይታሰብ ነው ብሎ አሰበ። በመጨረሻም በምሳሌ ሊጠይቃት ወሰነና መርየም ሆይ አንድ ነገር ልጠይቅሽና መልሽልኝ አላት። እርሷም ጠይቀኝ አለችው። ዘከርያም
መርየም ሆይ ያለ ዘር አዝመራ ይበቅላልን ሲል ጠየቃት። እሷም አዎ ይበቅላል ስትል መለሰችለት። በጥያቄው ምን እንደተፈለገ ገብቷታል። ዘከርያም በመገረም እንዴት ሊሆን ይችላል አላት። መርየምም የመጀመሪያውን ዘር የፈጠረው ማን ነው ስትል መለሰችለት። ዘከርያም ዝም አለ። ጥያቄውን ይበልጥ ግልጽ ለማድረግ ደገመና ያለ ውሃስ ተክል ይበቅላልን ሲል ጠየቃት። እሷም አዎን አለችው። ዘከርያም እንዴት ሲላት የመጀመሪያውን ዛፍ የፈጠረው ማን ነው አለችው። በመጨረሻም ዘከርያ ጥያቄውን በግልጽ አቀረበላት። ያለ ወንድ ልጅ ይገኛልን አላት። እሷም አዎን አለችው። ዘከርያም በመገረም እንዴት ሲላት አደምን ያለ አባትና እናት የፈጠረው ማን ነው ስትል መለሰችለት። ለዚህም ነው አላሁ ስብሓንሁ ወተዓላ ይህንን አስመልክቶ በቁርአኑ እንዲህ ያለው፣ አላህ ዘንድ የዒሳ ምሳሌ እንደ አደም ምሳሌ ነው። ከአፈር ፈጠረው፣ ከዚያም ሁን አለው፣ ሆነም። ሰደቀ አላሁል ዐዚም። በዚህ ጊዜ ዘከርያ ዓለይህ ሰላም እጅግ ተገረመና ለመሆኑ እውነታው ምንድነው አላት። መርየምም የሆነውን ሁሉ ዘረዘረችለት። አላህ በቃሉ እንዳበሰራት ስሙም መሲሕ ዒሳ ብኑ መርየም እንደሚባል በዱንያም በአኺራም የተከበረና ከአላህ የቀረበ እንደሚሆን ገና በሕፃንነቱ በጨርቅ ተጠቅልሎ እያለና ካደገም በኋላ ሰዎችን እንደሚያነጋግር ነገረችው። ዘከርያም ነገሩ እውነት መሆኑና አላህ መርየምን ከዓለማት ሴቶች በላይ እንደመረጣት ተረዳ። ቀናት ወራት ነጎዱ። የዘከርያ ሚስትም በሰዎች ዘንድ መሪና ደግ ነቢይ የሚሆነውን ልጇን ያሕያን ዓለይህ ሰላም ወለደች። በመርየም በኩል ግን እርግዝናው እየታወቀ መጣ። የሰዎች አመለካከትም ክብሯን የሚነካ እየሆነ መጣ። ያለ ባል እንዴት ትጸንሳለች እያሉ በሚስጥር ማውራትም ጀመሩ። ከያሕያ መወለድ ጥቂት ወራት በኋላ በመርየም ላይ የምጥ ሕመም መጣባት። መውለጃዋ መቃረቡን ስታውቅ ክፉኛ ተንቀጠቀጠች። ለማንም ሳትናገር ከሰዎች ርቃ ማንም ሊያያት የማይችልበት በረሃማ ስፍራ ለመሄድም ተነሳች። መርየም በረጅም ጉዞ ወደ ራቀ ስፍራ ሄደች። ሆኖም ግን የምጥ ሕመም በረታባት፣ አካሏም ዛለ። ራሷን ያገኘችው ምንም አይነት የሕይወት ዘር በሌለበት ደረቅ ምድር ላይ ነበር። በዚህ ደረቅ በጋ አንዲት የደረቀች የተምር ዛፍ ግንድ ስር ተቀመጠች። በሕመምና ሐዘን ተውጣ ማልቀስም ጀመረች። የምጥ ሕመሙና ወደፊት ከእስራኤል ልጆች የሚደርስባት ወቀሳና ስድብም ተደራረቡባት። በዚያ ጭንቅ ወቅት ምን ነው ባልተፈጠርኩ፣ ምን ነው ከዚህ በፊት በሞትኩና ተረስቼ በቀራው በማለት ተመኘች። አላሁ ስብሓንሁ ወተዓላ ይህንን አስመልክቶ በቁርአኑ እንዲህ ይላል፣ ጸነሰችውም፣ በርሱም በሆዷ ይዛው ወደ ራቀ ስፍራ ተገለለች። ምጥም ወደ ተምር ዛፍ ግንድ አስጠጋት። ዋ እኔ ምን ነው ከዚህ በፊት በሞትኩና ተረስቼ በቀረሁ አለች። ሰደቀ አላሁል ዐዚም። ልክ በዚያች ቅጽበት ምጡ ተፋፋመ። የአላህ መልእክተኛና ባሪያ የሆነው ዒሳ ብኑ መርየም ድምፁ በበረሃው ተስተጋባ። መርየምም ልጇን በታላቅ በረካና እዝነት አቀፈችው። ወዲያውም ካልጠበቀችው አቅጣጫ አንድ ድምፅ መጣ። ይህ መለኮታዊ ጥሪ ብቸኝነቷን የሚያስወግድና ልቧን የሚያረጋጋ ነበር። ጅብሪል ዓለይህ ሰላም እንዲህ አላት፣ አትዘኝ፣ አላህ ላንቺና ለልጅሽ ታላቅ ደረጃን ይሰጣል። አትፍሪ፣ አትዘኝም። መርየም ሆይ ዓይንሽ ይረፍ። ይህን የደረቀ የተምር ዛፍ ግንድ ወደ አንቺ ወዝውዢው። አላህ አዲስ ሕይወት ዘርቶበት የበሰለ ተምር ያረግፍልሻል። ከምድር ስር የምትጠጪው የምንጭ ውሃ ይፈልቅልሻል። አላሁ ስብሓንሁ ወተዓላ ይህንን አስመልክቶ እንዲህ ይላል፣ ከበታቿን ጅብሪል ተጣራት፣ አትዘኚ፣ ጌታሽ ከበታችሽ ወንዝን አድርጓልና የተምርንም ግንድ ወደ አንቺ ወዝውዢ፣ በአንቺ ላይ የበሰለን ተምር ያረግፍልሻል። ብይ፣ ጠጪም፣ ዓይንሽም ይረፍ። ሰደቀ አላሁል ዐዚም። መርየም ወደ ቤተሰቦቿ ከመመለሷ በፊት ሌላ መለኮታዊ መመሪያ መጣ። ይህም
ንጽሕናዋን የምታስመሰክርበት መንገድ ነበር። መርየም ሆይ ማንንም ሰው ባየሽ ጊዜ ስለ ልጅሽ ቢጠይቁሽ እኔ ለአርረሕማን ዝምታን ተስያለሁ፣ ዛሬ ማንንም ሰው አላናግርም በይ። ስለ ሕፃኑም ሆነ ስለ ሌላ ነገር አትናገሪ፣ እኛ ራሳችን ሕፃኑ እንዲናገር እናደርገዋለን፣ ንግግሩም ለንጽሕናሽ ታላቅ ምስክር ይሆናል ተባለች። አላሁ ስብሓንሁ ወተዓላ ይህንን አስመልክቶ በቁርአን እንዲህ ይላል፣ ከሰዎችም አንድን ካየሽ እኔ ለአርረሕማን ጾምን ዝምታን ተስያለሁ፣ ዛሬ ሰውን በፍጹም አላናግርም በይ። ሰደቀላሁል ዐዚም። አማኟ አላህን ፈሪዋና እውነተኛዋ መርየም ለአላህ ትእዛዝ ፍጹም በመገዛት ከጠፋችበት ሲፈልጓት ወደ ነበሩበት ወገኖቿ ዘንድ ሕፃኑን ታቅፋ በፍጥነት ተመለሰች። መርየም ሕፃን ልጇን በክንዷ ይዛ በሙሉ ቆራጥነት በጽናትና በልበ ሙሉነት ወደ ወገኖቿ ቀይ ገባች። ካህናት በዙሪያዋ ተሰብስበው በጨካኝና በሚወጉ ዐይኖች ይመለከቷት ጀመር። ከስፍራው ክፉ አንደበቶች ገና ንግግር ሳይጀምሩ በዐይኖቻቸው ይረግሟት ነበር። ወዲያውም በክብሯና በንጽሕናዋ ላይ ስድብንና የሐሰት ክስን ማዝነብ ጀመሩ። አንዳንዱ ይረግማታል፣ ሌላው ይሳደባል፣ አንዳንዱም በድንጋይ ሊወግራት ይሞክራል። አብዛኞቹ በዝሙት ወንጀል ቀጠፉባት። መርየም ግን ይህን ሁሉ እየሰማች እንደ ታዘዘችው ዝምታን መርጣ በጽናት ትጓዝ ነበር። መልአኩ እንዳዘዛት ለማንም ምላሽ አልሰጠችም። ለአላህ ትእዛዝ ታምናለችና ልቧ በሐዘን ቢደማም በጌታዋ ቃል ተረጋግታለች። ሰዎቹም እንዲህ አሏት፣ መርየም ሆይ ለምን አትመልሽልንም? ይህ ያመጣሽው ነገር ምንድን ነው? በአላህ ይሁንብን፣ ይህ እኮ ታላቅ ወንጀል ነው። የሃሩን እህት ሆይ እንዲህ ያለ ነገር ካንቺ አንጠብቅም ነበር። አንቺ እኮ የመሪያችን የደጉ ሰው የዒምራን ልጅ ነሽ። እናትሽም ንጽሕትና የተከበረች ነበረች። ከምርጦቻችን እንዳንዱ እንቆጥርሽና በደጉ ነቢይ በሃሩን ዓለይሂ ሰላም ደረጃ እናስቀምጥሽ ነበር። ተስፋ አስቆረጥሽን። እንዴት እንዲህ ያለ አጸያፊ ነገር ትፈጽሚያለሽ? ይሄ እኮ እጅግ ክፉ ሥራ ነው። አንቺ ኀጢአተኛ፣ የዚህ ሕፃን አባት ማን እንደሆነ ንገሪን፣ ካልሆነ ግን እንወግርሻለን አሏት። አላሁ ስብሓንሁ ወተዓላ ይህንን ትዕይንት በቁርአኑ እንዲህ ሲል ይገልጸዋል። በመርየምም ላይ ታላቅ ቅጥፈትን በመናገራቸው ረገምናቸው። ሰደቀላሁል ዐዚም። መርየም ዓለይሃ ሰላም ግን አሁንም አንዲትም ቃል አልተናገረችም። ይልቁንም በታላቅ መረጋጋት መልሱን ከሕፃኑ እንዲሰሙ ወደ እርሱ ጠቆመች። በዚህ ጊዜ የሰዎቹ ቁጣ ገንፍሎ ወጣ። እንዲህም አሉ፣ የዒምራን ልጅ ሆይ ትሳለቂብናለሽን? እንዲህ ያለ ታላቅ ወንጀል ሰርተሽ ደግሞም በእውቀታችንና በአእምሮአችን ትቀልጃለሽን? እኛን አናግሪ ስንልሽ ዝም ብለሽ በጨርቅ የተጠቀለለ ሕፃን እንዴት ያናግረናል? እንዴትስ እናናግረዋለን? መርየም ሆይ ከሠራሽው ሥራ የተነሣ አእምሮሽን ሳትስቺ አልቀረሽም። ይህ በካህኖቻችን ላይ የምታሳየው ንቀት ከሠራሽው ወንጀል በላይ ይከብዳል። የሰዎቹ ድምፅ በስፍራው ላይ ከፍ አለ። መርየምንም በሠራችው ወንጀልና በካህናቱ ላይ ባሳየችው ንቀት በድንጋይ ተወግራ እንድትገደል መጠየቅ ጀመሩ። አላህም ይህንን አስመልክቶ እንዲህ ይላል፣ እርሱንም ሕፃኑን የተሸከመች ሁና ወደ ወገኖቿ መጣች። መርየም ሆይ በእርግጥ አስደናቂ መጥፎ ነገር አመጣሽ አሏት። የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም። ወደ እርሱም ጠቆመች። በአንቀልባ ያለን ሕፃን እንዴት እናናግራለን አሉ። ሰደቀላሁል ዐዚም። ሰዎቹ ቅጣቱን ሊፈጽሙ ሲዘጋጁ የአላህ ችሎታ በተአምር ተገለጠ። እናቱን ከደረሰባት ከባድ ክስ ነፃ የሚያወጣ ግልጽና ብሩህ ተአምር ከስፍራው ታየ። አላህ ያንን ሕፃን በሚያስደንቅና ግልጽ በሆነ አንደበት እንዲናገር አደረገው። ሕፃኑም ማንነቱንና ወደፊት የሚሆነውን ለሰዎቹ ይገልጽ ጀመር። ንግግሩንም የጀመረው ታላቁን እውነት በማወጅ ነበር። እርሱም የአላህ አምላክነትና የዒሳ ዓለይሂ ሰላም የአላህ ባሪያ መሆን ነው።
እኔ የአላህ ባሪያ ነኝ አለ። ወገኖቼ ሆይ እኔ ያለ አባት በአላህ ተአምር የተፈጠርኩ የአላህ ፍጡር ነኝ። አላህ በማንኛውም ነገር ላይ ያለውን ችሎታ ለዓለማት አሳይበት ዘንድ ተአምር አድርጎ የፈጠረኝ ባሪያ ነኝ አለ። ይህ ገና በሕፃንነቱ የተናገረው ንግግር በኋላ ላይ ነሳራዎች ዒሳ የአላህ ልጅ ነው በማለት ለሚያምኑት ስህተት ትልቅ ምላሽና እርሱ የአላህ ባሪያና መልእክተኛ መሆኑን ማረጋገጫ ነበር። አላሁ ስብሓንሁ ወተዓላ ይህንን ድንቅ ትዕይንት እንዲህ ሲል ይገልጸዋል። ሕፃኑም አለ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል፣ በየትም ስፍራ ብሆን ብሩክ አድርጎኛል፣ በሕይወት እስካለሁም በሰላትና በዘካ አዞኛል፣ ለእናቴም መልካም ሰሪ አድርጎኛል፣ ትዕቢተኛና እኩይ አላደረገኝም፣ በተወለድኩ ቀን በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን ሰላም በእኔ ላይ ይሁን። ሰደቀላሁል ዐዚም። በዚህ ጊዜ ሰዎቹ ባዩትና በሰሙት ነገር ደነገጡ፣ ዐይኖቻቸውም ፈጠጡ። ይህ እውነት ነው ወይስ ሕልም እያሉ ተገረሙ። ገና የተወለደ ሕፃን ሲናገር መስማታቸው ድግምት መስሏቸውም ተጠራጠሩ። ነገር ግን ነገሩ እውነትና በአላህ ችሎታ የተደረገ ታላቅ ተአምር ነበር። መርየም ዓለይሃ ሰላም ልቧ ረጋ፣ ሰዎቹም ትተዋት ሄዱ። ሆኖም ግን ልባቸው በክህደትና በምቀኝነት የታወረ የተወሰኑ አይሁዶች ይህ ድግምት ነው በማለት በክህደታቸው ጸኑ። እንዲያውም ንጽሕቲቱን መርየምን ከነቢዩ ዘከርያ ጋር ወይም ዩሱፍ ነጃር ከተባለ የቤተ መቅደስ አገልጋይ ጋር ነው የዘሞተችው በማለት ታላቅ ቅጥፈትን ቀጠፉ። መርየም ግን ለነዚህ ከሃዲዎች ምላሽ አልሰጠችም። የአላህን ትእዛዝ በማክበር ዝምታዋን ቀጠለች። ልጇን በቤተል መቅዲስ ውስጥ ማሳደግም ጀመረች። በዚያም የነቢዩላህ ዘከርያ ልጅ ከሆነው ገና በሕፃንነቱ ነቢይ ሆኖ ከተላከው ከነቢዩላህ ያሕያ ዓለይሂ ሰላም ጋር አብረው ማደግ ጀመሩ። በነቢዩላህ ዒሳ ዓለይሂ ሰላም ላይ ተአምራትና ድንቅ ምልክቶች ቀስ በቀስ መታየት ጀመሩ። አላህም ሱብሓነሁ ወተዓላ በእርሱ እጅ ታላላቅ ተአምራትን በፈቃዱ መፈጸምም ጀመረ። ገና በልጅነቱ ከታዩበት ተአምራት መካከል አብረው ከሚጫወቱ ሕፃናት ጋር የሚያደርገው ንግግር ይጠቀሳል። ለአንዱ ሕፃን እንዲህ ይለዋል፣ አንተ እገሌ እናትህ ዛሬ እንዲህ ያለ ምግብ ደብቃለሃለች፣ ታውቃለህ? ሕፃኑም በመገረም ዒሳ ሆይ አንተ ይህን እንዴት አወቅ? የምትለውስ እውነት ለመሆኑ ማስረጃህ ምንድን ነው? ይለዋል። ዒሳም ዓለይሂ ሰላም ዛሬ እንዲህና እንዲህ ያለ ምግብ አልበላህም እንዴ? ይለዋል። ሕፃኑ ይበልጥ ተገርሞ እንዴት አወቅ? ማን ነው የነገረህ? ወይስ ስንበላ አይተኸናል? ይለዋል። ዒሳም ዓለይሂ ሰላም እንዲህ ሲል ይመልሳል፣ ጌታዬ አላህ ነገረኝ። እንዲያውም ካንተም ሆነ ከኔ የተሰወረውን ሌላ ነገር ልንገርህ። ሕፃኑም ምንድነው ሲለው ዒሳም ዓለይሂ ሰላም እናትህ እንዲህ ያለ ምግብ እንዲህ ባለ ቦታ ደብቃለሃለች ይለዋል። ሕፃኑም ወደ እናቱ ሮጦ ሄዶ እናቴ ሆይ እገሌ ቦታ የደበቅሽው ምግብ የት አለ? ይላታል። እናቲቱም ክፉኛ ትደነግጣለች። ልጄ ማንም ሳያውቅ የደበቅኩትን ምግብ አንተ እንዴት አወቅ? ስትል ትጠይቀዋለች። እርሱም የመርየም ልጅ ዒሳ ነገረኝ ይላታል። ሰዎችም በዒሳ ተአምራትና አላህ በእርሱ እጅ በሚፈጽማቸው ድንቅ ነገሮች ማውራት ጀመሩ። ወሬውም በእስራኤል ልጆች ዘንድ በሰፊው ተሰራጨ። አላህም ይህንን ትዕይንት እንዲህ ሲል ገልጾታል። ዒሳ እንዲህ አለ፣ በቤቶቻችሁ ውስጥ የምትበሉትንና የምታከማቹትንም ሁሉ እነግራችኋለሁ። ሰደቀላሁል ዐዚም። አይሁዶች ይህንን ሲሰሙ በመርየምና በልጇ ላይ ያላቸው ምቀኝነት፣ ቁጣና ጥላቻ ይበልጥ ነደደ። ይህ ሕፃን ወደፊት ታላቅ ደረጃ እንደሚኖረውም ተገነዘቡ። በመሆኑም መርየምና ልጇ ከጂንና ከሸይጣን ጋር የሚሰሩ ደጋሚዎች ናቸው በማለት በሰዎች ዘንድ ማውራት ጀመሩ። ዓላማቸውም ሰዎች ከመርየምና ከልጇ እንዲርቁ ማድረግ ነበር። አይሁዶች ወሬውን በየቦታው ከማሰራጨታቸው የተነሳ ወሬው እስከ ፋርስ ንጉሥ ዘንድ ደረሰ።
ታላቅ ደረጃ የሚኖረው አንድ ድንቅ ሕፃን ተወልዷል። ይህ ሕፃን ካደገ የምድር ነገሥታት ሥልጣን በርሱ ወይም በደቀ መዛሙርቱ እጅ ይጠፋል የሚል ወሬ ተሰማ። የፋርስ ንጉሥ ይህንን ሲሰማ በሥልጣኑ ላይ ታላቅ ስጋት ወደቀበት። ወደ ሻም አሊያም ሶርያ ንጉሥ መልእክተኛ በመላክ በዚህ ዘመን ስለተወለደ ታላቅ ደረጃ ስላለው ሕፃን የሰማኸው ነገር አለን ሲል ጠየቀው። የሻም ንጉሥም አዎ ሰምተናል፣ ስሙም ዒሳ ብኑ መርየም ይባላል፣ ሰዎችም ስለ እርሱ እያወሩ ነው ብሎ መለሰለት። የፋርስ ንጉሥም የሻምን ንጉሥ ዒሳንና እናቱን እንዲገድላቸው አዘዘው። ወሬውም ወደ መርየም ደረሰ። አይሁዶች ሊገድሉሽ ይፈልጋሉ፣ የሻም ንጉሥም አንቺንና ሕፃኑን ለመግደል ወታደሮቹን እየላከ ነው ተባለች። መርየም በልጇ ላይ ክፉኛ ሰጋች። ምን እንደምታደርግም ግራ ገባት። ወደ ጌታዋም ተማጸነች። በዚህ ጊዜ አላሁ ስብሓንሁ ወተዓላ ልጇን ይዛ ከቤተል መቅዲስ ርቃ እንድትሰደድ በራእይ አዘዛት። መርየም ለማንም ሳትናገር ዒሳን ዓለይሂ ሰላም ይዛ ማንም ሊያገኛቸው የማይችልበት ወደ ግብፅ ምድር ተሰደደች። አንዳንዶች ወደ ደማስቆ ሄዳ ተደበቀች ይላሉ። ዋናው ቁም ነገር ግን አላህ እሷንና ሕፃኗን ከአይሁዶች ተንኮል ጠብቋቸዋል። አላሁ ስብሓንሁ ወተዓላ ይህንን አስመልክቶ እንዲህ ይላል፣ የመርየምን ልጅና እናቱንም ተአምር አደረግናቸው፣ ወደ ረገፈች ከፍ ያለች ስፍራ የእርጋታና የሚፈስ ምንጭ ባለቤት ወደ ሆነችውም አስጠጋናቸው። ሰደቀላሁል ዐዚም። ከዚህ ጊዜ በኋላ በነቢዩላህ ዒሳ ዓለይሂ ሰላምና በእስራኤል ልጆች መካከል አዲስ ምዕራፍ ተጀመረ። አላህ ለዒሳ የነቢይነት ተልእኮ ሰጠው። ሰዎችንም ወደ እውነተኛው የሐቅ ሃይማኖት ወደ እስልምና እንዲጣራ አዘዘው። ተልእኮን የሚያረጋግጡ ታላላቅ ተአምራትንም ጨምሮ ሰጠው። አላህ ሰዎችን እንዲያስተምርበትም ኢንጂልን አወረደለት። ዒሳ ዓለይሂ ሰላም የእስራኤልን ልጆች ባገኘው አጋጣሚ ሁላ ማስተማር ጀመረ። ጥቂቶች አመኑበት፣ አብዛኛዎቹ ግን ካዱት። የዒሳ ዓለይሂ ሰላም ወገኖች በሕክምና በድግምትና በተፈጥሮ ሳይንስ ዕውቀት የላቁ ስለነበሩ አላህ እነሱ በሚያውቁት ዘርፍ ሊገዳደራቸውና ተአምር ሊያሳያቸው በሚያስችል መልኩ ለዒሳ ዓለይሂ ሰላም ልዩ ችሎታ ሰጠው። ዒሳ ዓለይሂ ሰላም በአላህ ፈቃድ ታማሚዎችን ይፈውስ ነበር። ለምሳሌ ተራ አይነ ስውር ሳይሆን ገና ሲወለድ ጀምሮ አይን የሌለው የሆነንና ሕክምና የሌለውን ሰው አይኑን ሲያብሰው በአላህ ፈቃድ ማየት ይጀምራል። እንዲሁም መድኃኒት ያልተገኘለትን ለምጻም ሰው ሲያብሰው በአላህ ፈቃድ ቆዳው ጸድቶ ይድናል። ሊሞት የተቃረበና ተስፋ የተቆረጠበትን በሽተኛም ሲያክመው በአላህ ፈቃድ ከህመሙ ይፈወሳል። ከዚህም በላይ አስደናቂ ተአምር ያሳያቸው ነበር። ከጭቃ የወፍ ቅርጽ ሰርቶ እንዲህ ይላቸዋል፣ ይህንን ጭቃ እያችሁት እናንተ በሳይንስና በጥበብ የበለጣችሁ አይደላችሁምን? ታዲያ ጭቃ ወደ ሥጋና ደም ተለውጦ ሊበር ይችላልን? ይላቸዋል። እነርሱም አይችልም፣ ይህ የማይታሰብ ነው ይላሉ። በዚህ ጊዜ ዒሳ እኔ ግን አላህ ይህን ጭቃ ሕያው አድርጌ የማበረር ችሎታ ሰጥቶኛል ይላቸዋል። ከዚያም በጭቃው ላይ በአላህ ትእዛዝ እፍ ይልበታል። ጭቃውም ወዲያውኑ ወደ ሥጋና ደም ተለውጦ በፊታቸው ይበራል። አንዳንዶቹ ቢያምኑም አብዛኛዎቹ ግን በመቀኝነት ተሞልተው ይህማ ግልጽ ድግምት ነው፣ አይናችንን አዞርክብን እንጂ አናምንህም አሉ። ዒሳ ዓለይሂ ሰላም ይህንን ሲሰማ እሺ በመቃብር ያሉ ሙታንን ተመልከቱ፣ ደጋሚ ሙታንን ቀስቅሶ እንዲያናግራችሁ ማድረግ ይችላልን? አላቸው። እነርሱም በፍጹም አፈርና አጥንት የሆኑትን ሙታን መቀስቀስ ለማንም አይቻልም አሉ። ዒሳም ዓለይሂ ሰላም እኔ ግን ጌታዬ አላህ ሙታን የማስነሳት ችሎታ ሰጥቶኛል፣ አላህ ያስነሳቸዋል፣ እናንተንም ያናግሯችኋል አላቸው። አይሁዶቹም ሊገዳደሩት ፈለጉና እኛ የምንመርጥልህን ሰው ነው የምታስነሳው አሉት። ከረጅም ዘመን በፊት የሞቱ ሰዎችንም ጠሩለት። በታሪክ መዛግብት እንደሚባለው ከሆነ የኑሕን ዓለይሂ ሰላም ልጅ ሳምን እንዲያስነሳላቸው ጠይቀውት ነበር። ዒሳ ዓለይሂ ሰላም ወደ መቃብራቸው ሂዶ
በአላህ ስም ተነስ ሲል መቃብሩ ተሰንጥቆ ሙታኑ ተነስተው ያናግሯቸው ነበር። ዒሳ ዓለይሂ ሰላም ሁልጊዜ በአላህ ፈቃድ ማለትን አይረሳም ነበር። ይህም ሕይወት የመስጠትና የመንሳት ሥልጣን የአላህ እንጂ የእርሱ አለመሆኑን ለማሳወቅ ነበር። ነገር ግን አይሁዶች አሁንም በክህደታቸው ጸኑ። ዒሳ ዓለይሂ ሰላም ሰዎችን ሳይፈትን በፊት መግደል አለብን በማለት ሊገድሉትም ተማከሩ። ነገር ግን አይሁዶች አሁንም በክህደታቸው ጸኑ። ዒሳ ሰዎችን ሳይፈትን በፊት መግደል አለብን በማለት ሊገድሉትም ተመካከሩ። ሆኖም አላህ ጠበቀው፣ እጃቸውንም ከእርሱ ላይ አሳጠረ። እነዚህ ሁሉ ተአምራት ቢታዩም ብዙዎቹ የእስራኤል ልጆች በክህደታቸው ጸኑ። በዚህ ጊዜ ሰዎች በሁለት ተከፈሉ። ጥቂት የማይባሉ አማኞችና ደጋፊዎች እንዲሁም ቁጥራቸው እጅግ የበዛ ከሃዲዎችና ተቃዋሚዎች ሆኑ። አማኞቹ የነቢዩላህ ዒሳ ዓለይሂ ሰላም የቅርብ ጓደኞችና ረዳቶች ሲሆኑ ሐዋርያት አልያም ሐዋርዩን ተብለው ይጠራሉ። እነዚህ ሰዎች ሃይማኖቱን ከዒሳ ዓለይሂ ሰላም የሚቀበሉና በእምነታቸውም በየቀኑ የሚጠነክሩ ነበሩ። አላህም ስለ እነርሱ እንዲህ ይላል፣ ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት በገለጽሁላቸው ጊዜ አመንን፣ እኛ ሙስሊሞች መሆናችንንም መስክር አሉ። ሰደቀላሁል ዐዚም። ከሃዲዎቹ የአማኞች ቁጥር እየጨመረ መሄዱን ሲያዩ ዒሳን ዓለይሂ ሰላም በመግደል ከጥሪው ለመገላገል ወሰኑ። ዒሳም ይህን ተንኰላቸውን ሲረዳ ወደ ሐዋርያቱ ዘንድ በመሄድ በአላህ መንገድ ላይ ጠላቶቻችንን በመመከት ረዳቶቼ የሚሆን ማን ነው ሲል ጠየቀ። እነርሱም እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ሙስሊሞች መሆናችንን መስክር አሉ። አላሁ ስብሓንሁ ወተዓላ ይህንን አስመልክቶ እንዲህ ይላል፣ ዒሳ ከእነርሱ ክህደትን በተሰማው ጊዜ ወደ አላህ መንገድ ረዳቶቼ እነማን ናቸው አለ። ሐዋርያትም እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛ ሙስሊሞች መሆናችንንም መስክር፣ ጌታችን ሆይ ባወረድከው አምነናል፣ መልእክተኛውንም ተከትለናል፣ ከምስክሮቹም ጋር ጻፈን አሉ። ከሃዲዎቹም ተንኰልን ሠሩ፣ አላህም ተንኰላቸውን መለሰባቸው። አላህም ከተንኰለኞች ሁሉ በላጭ ነው። ሰደቀላሁል ዐዚም። ሐዋርያቱ ከዒሳ ዓለይሂ ሰላም ጋር ለረዥም ጊዜ ቆዩ። በረሃብና በድርቅ ወቅት ዒሳ ዓለይሂ ሰላም ወደ አላህ ዱዓ ሲያደርግላቸው ከየት እንደመጣ የማይታወቅ ሲሳይ ይመጣላቸው ነበር። በዚህም እጅግ ተደስተው ነበር። ነገር ግን ቀናት እያለፉ ሲሄዱ ሐዋርያቱ አንድ አስገራሚ ጥያቄ አቀረቡ። የአላህ ነቢይ ሆይ አላህ ሥራችንንና አንተን መከተላችንን መቀበሉን የሚገልጽ ታላቅ ምልክት እንፈልጋለን። ልባችን እንዲረጋጋ ጌታህ ከሰማይ ማኢዳ አልያም የምግብ ማዕድ ሊያወርድልን ይችላልን? አሉት። ይህ ማዕድ በአረብኛ ላኢሓ አልያም ጠረጴዛ ተብሎ ይጠራል። ዒሳ ዓለይሂ ሰላም ይህን ሲሰማ ክፉኛ ተቆጣ። ይህ ጥያቄ በአላህ ላይ ድፍረት መሆኑንም ተረዳ። ጌታህ ይችላልን ማለታቸውም የእውቀት ማነስ ነበር። ዒሳም አላህን ፍሩ፣ በእርግጥ አማኞች ከሆናችሁ እንዲህ ያለ ጥያቄ አትጠይቁ አላቸው። እነርሱ ግን ከእርሱ መብላት ልባችን እንዲረጋጋና አንተም እውነት መናገርህን እንድናውቅ ለእኛም ምስክሮች እንድንሆን እንፈልጋለን በማለት አጥብቀው ለመኑ። አላህ ስብሓንሁ ወተዓላ ይህንን ክስተት እንዲህ ሲል ይገልጸዋል። ሐዋርያት የመርየም ልጅ ዒሳ ሆይ ጌታህ በእኛ ላይ ከሰማይ ማዕድ ሊያወርድልን ይችላልን ባሉ ጊዜ የሆነውን አስታውስ። ዒሳም አማኞች ከሆናችሁ አላህን ፍሩ አላቸው። ከእርሷም ልንበላ ልቦቻችንም ሊረጉ በርግጥም እውነትን የነገርከን መሆንህን ልናውቅ በእርሷም ላይ ከምስክሮቹ ልንሆን እንሻለን አሉ። ሰደቀላሁል ዐዚም። ዒሳ ዓለይሂ ሰላም በልባቸው አለመረጋጋት ክፉኛ አዘነ። እነዚህን ሁሉ ተአምራት እያዩ አሁንም ልባችን እንዲረጋጋ ማለታቸው እጅጉን አስገረመው። ከዚያም ወገኖቼ ሆይ ማዕዱ ወርዶላችሁ
ለአላህ ተገቢውን ምስጋና ባታቀርቡና ባታምኑ የአላህ ቁጣና ከባድ ቅጣት እንዳይወርድባችሁ እፈራለሁ አላቸው። እነርሱ ግን አንፈራም፣ እኛ ምስክሮች ነን አሉ። ከዚያም ዒሳ ዓለይሂ ሰላም ለ30 ቀናት እንዲጾሙ አዘዛቸው። ጾማቸውን ሲጨርሱ ቃሉን እንዲፈጽምላቸውም መጡ። ዒሳም ዓለይሂ ሰላም ወደ ጌታው ተማጸነ። አላህ ሆይ ጌታችን ሆይ ከሰማይ በእኛ ላይ ማዕድን አውርድልን፣ ለእኛ ለቀዳሚዎቻችንም ለኋለኞቻችንም በዓል ካንተም የሆነች ተአምር ትሆን ዘንድ ስጠንም፣ አንተ ከሰጪዎች ሁሉ በላጭ ነህና። አላህም የነቢዩላህ ዒሳን ዓለይሂ ሰላም ዱዓ ተቀበለ። እንዲህም አለ፣ እኔ በእናንተ ላይ ማዕድዋን አውራጇ ነኝ። ከእናንተም ከዚህ በኋላ የሚክድ ሰው እኔ ከዓለማት አንዱንም የማልቀጣውን ቅጣት እቀጣዋለሁ። ሰደቀላሁል ዐዚም። ማዕዱ በሰዎች ዐይን ፊት በሁለት ደመናዎች መካከል ሆኖ ከሰማይ መውረድ ጀመረ። ዒሳ ዓለይሂ ሰላም ማዕዱ እዝነት እንጂ መቅሰፍት እንዳይሆን ወደ አላህ ይዋደቅ ነበር። ማዕዱ በዒሳ ፊት ተቀመጠ። ማዕዱም መጨረሻው የማይታይና እጅግ ጣፋጭና ምርጥ የሆኑ ምግቦች ያሉበት ነበር። ዒሳ ዓለይሂ ሰላም ብሉ አላቸው። እነርሱ ግን አንተ ሳትቀምስኛ አንበላም አሉ። ዒሳም ድሆችን ምስኪኖችንና ደካሞችን ጠርቶ እንዲበሉ አዘዘ። በሺዎች የሚቆጠሩ ሰዎችም በሉ። ምግቡም እጅግ ጣፋጭ ነበር። የበላውም ሁሉ ከበሽታው ተፈወሰ። ይህን ያዩ ሐዋርያትም መጥተው ለመብላት ጥያቄ አቀረቡ። ዒሳም ዓለይሂ ሰላም አንድ ቅድመ ሁኔታ አስቀመጠ። ከዚህ ብሉ እንጂ ምንም እንዳታስቀሩና ለነገ እንዳታከማችሁ አላቸው። ሰዎቹም ቃል ገቡ። ማዕዱም በሺዎች የሚቆጠሩ ሰዎችን ከመገበ በኋላ ምግቡ ሳይቀንስ ወደ ሰማይ ተመለሰ። እንዲያውም በየቀኑ እየወረደ እስከ 7000 የሚደርሱ ሰዎችም ይበሉበት ነበር። ሆኖም ግን አንድ ቀን ማዕዱ ሳይወርድ ቀረ። ሐዋርያቱም ዒሳን ዓለይሂ ሰላም ሲጠይቁት ከመካከላችሁ አንዱ ከድቷል አላቸው። በመጨረሻም አንዱ ሰርቆ ምግብ ማከማቸቱን አመነ። በዚህም ምክንያት ተአምሩ ተቋረጠ። አንዳንዶቹ መሪር ሐዘን ቢሰማቸውም ሙናፊቆቹ ግን ዒሳ ድግም ተሰርቶብን ነው እንጂ ተአምር አይደለም በማለት መሳለቅ ጀመሩ። በዚህ ጊዜ የአላህ እርግማን ወረደባቸው። ያንን ክፉ ንግግር የተናገሩትን ሰዎች አላህ ወደ አሳማነት ቀየራቸው። ይህ በዱንያ ያገኙት ውርደት ሲሆን በአኺራ ደግሞ ከፊርዓውን ቤተሰቦች ጋር በጀሃነም ዝቅተኛው ክፍል ውስጥ እጅግ ከባድ ቅጣት ይጠብቃቸዋል። ለዚህም ነው ዓብዱላህ ኢብኑ ዑመር እንዲህ ያሉት፣ በቂያማ ቀን ከባድ ቅጣት የሚቀጡት 3 ወገኖች ናቸው፤ ሙናፊቆች፣ የማዕዱ ከሃዲዎችና የፊርዓውን ቤተሰቦች ያሉት። አላሁ ስብሓንሁ ወተዓላ ይህንን ቅጣት በቁርአኑ እንዲህ ሲል ይገልጸዋል። በአላህ ዘንድ በምንዳ በክፉነቱ ከዚህ የከፋ ልንገራችሁ፣ አላህ የረገመው በእርሱም ላይ የተቆጣው ከእነርሱም ዝንጀሮዎችንና አሳማዎችን ያደረገው ሰው ነው። ሰደቀላሁል ዐዚም። እነዚህ ወደ አሳማ የተቀየሩ ሰዎች በዚህ ሁኔታ ለ3 ቀናት ቆይተው ያለምንም ዘርና ትውልድ በአንድ ጊዜ ሞቱ። ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት አላህ መልኩን የለወጠውን ፍጡር ዘርና ትውልድ እንዲኖረው አላደረገም። ይህ የአላህ ታላቅ ጥበብና ችሎታ ማሳያ ነው። አላህ እውነትን ይናገራል፣ እርሱም ከሁሉም በላይ አዋቂ ነው። በረሱል ሰለላሁ ዐለይሂ ወሰለም በቤተሰቦቻቸውና በባልደረቦቻቸው ላይ የአላህ ሰላትና ሰላም ይውረድ። ምስጋናም ለዓለማቱ ጌታ ለአላህ የተገባ ይሁን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።